በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ኦርቶዶክሳውያን እንኳን ለታላቁ አባታችን ለቅዱስ አቡነ ተክለ ሃይማኖት ለእናታችን ለቅድስት ክርስቶስ ሰምራ ለ24ቱ ካህናተ ሰማይ ሱራፌል ወርሃዊ መታሰቢያ በዓላቸው እንኳን በሰላም አደረሳችሁ አደረሰን። የኢትዮጵያ ፀሐይ አዲስ ሐዋርያ ባለ 6 ክንፉ መላካዊ ጻድቅ የደብረ ሊባኖሱ ጽጌረዳ መምህረ ትሕትና አባታችን አቡነ ተክለ ሃይማኖት በትሕትናቸው ግሩም በገድላቸው ተወዳዳሪ የሌላቸው የታላቋ ቤተ ክርስቲያናችን የብርሃን ምሰሶ ናቸው። በጨለማ ለነበሩት ብርሃንን፣ ለታመሙት ፈውስን፣ ለተጨነቁት ዕረፍት የሆኑት አባታችን ዛሬም በሰማያዊ ክብራቸው ሆነው ስለኛ ይማልዳሉ። የጻድቁ ክብር ዝናና ሞገስ ድንበር ተሻጋሪ ትውልድ አሻጋሪ ነው። ይህች ዕለት የበረከት የፈውስ የሰላምና የደስታ ዕለት ትሁንላችሁ። አባታችን አቡነ ተክለ ሃይማኖት በገዳማቸው ቆመው በጸለዩት ጸሎት በፈሰሰው እንባቸው የኑሮን ከባድ ሸክም ያቅልሉላችሁ፣ የጭንቀትን ገመድ ይበጥሱላችሁ። እናታችን ቅድስት ክርስቶስ ሰምራ በምልጃዋ ትጠብቃችሁ። 24ቱ ካህናተ ሰማይ ጸሎታችሁን ወደ እግዚአብሔር ያሳርጉላችሁ፣ በብርሃን ክንፋቸውም ይጋርዷችሁ። የታመመው ይፈወስ፣ የተጨነቀው ይረፍ፣ ያዘነው ይጽናና። አምላከ ቅዱሳን የቤታችሁን በረከት አብዝቶ የልባችሁን በጎ መሻት ፈጽሞ ከክፉ ነገር ሁሉ ይሰውራችሁ። የተወደዳችሁ አድማጮቻችን ኦርቶዶክሳውያን ይህንን ልዩና ልብን የሚያሳርፍ መንፈሳዊ መርሃ ግብር እስከ መጨረሻው በማድመጥ የዚህ ሁሉ ጸጋና በረከት ተካፋይ ትሆኑ ዘንድ በእግዚአብሔር ስም በፍቅር እንጠይቃለን። እግዚአብሔር አምላካችን የሁላችንንም ጸሎት ይቀበለን። አሜን። የአባታችን የአቡነ ተክለ ሃይማኖት ገድል በዕለተ ረቡዕ የሚነበብ ምዕራፍ 34። ከ3 ዓመት በኋላ በዚህ ገዳም ሳለ 3 ጊዜ ተክለ ሃይማኖት ብሎ ከሰማይ ቃል ጠራው። እንደ ቀድሞ ብዙ ምርኮ ታስገባልኝ ዘንድ እንግዲህ ተነስተ ወደ ዳሞት ሂድ አለው። ብዙዎችን ሰዎች ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ትመልሳቸዋለህና በዚህም ባለህበት ቦታ በመንፈስ ቅዱስ በሚወለድልህ በልጅ በታዲዮስ እጅ ታላቅ ገዳም ይሰራል። ከጥቂት ቀን በኋላ ወደ ቤት ትመለሳለህ። እየተጋደልክ በሰራኸው ስለ ፍጹም ድካም በዚህ ቦታ ሴቶችም ወንዶችም ልጆችህ ይበዛሉ ብሎት የሚናገረው ቃል ዝም አለ። መዋዕለ ጾሙን ከጾመ በኋላ ክቡር አባታችን አቡነ ተክለ ሃይማኖት ተመልሶ ወደ ሀገር ገብቶ የከተታን ሰዎች ሁሉ ሰብስቦ እኔ ፈጣሪ ወዳዘዘኝ ቦታ እሄዳለሁና ባስተማርኋችሁ ትምህርት ክርስቶስን በማመን ጸንታችሁ ኑሩ፣ እሱ ቢፈቅድልኝ ኋላ ወደ እናንተ እመለሳለሁ አላቸው። የሀገሩ ሰዎች ሁሉ አባታችን ሆይ ለማን ጥለህን ትሄዳለህ? አዲስ አማኞች ነንና ከሃይማኖት ዝናብ ማን ያጠጣናል? ከሚያቃጥል ከቆላ ዋዕይ ውስጥ ነንና በነፍስ በስጋ የሚጠብቅ እንዳንተ ያለ አባት የት እናገኛለን? እያሉ አለቀሱ። ክቡር አባታችን ተክለ ሃይማኖት የፈጣሪን ትእዛዝ ላፈርስ ይቻለኛልን? ልቦናዬንስ ለምን ተሰብሩታላችሁ? እናንተስ እግዚአብሔርን በማመን ጸንታችሁ ኑሩ፣ እርሱ የምትወዱትን ሁሉ ያደርግላችኋል። በእግዚአብሔር ያመነ ምንም አያጣምና አላቸው። በስሙም ያመነን ሰው ክፉ ነገር አያገኘውምና በመከራ ይፈትኑታል፣ ከመከራው ይድናል እንጂ። እግዚአብሔርን በአምልኮ ፈልጉት፣ ጸንታችሁ ትኖራላችሁ። ሁልጊዜ ገጸ ረድኤቱን ፈልጉ፣ በፍጹም ልቦናችሁ ውደዱት። በፍጹም ሰውነታችሁ እግዚአብሔርን እንዲህ እየወደዳችሁት እናንተም እርስ በርሳችሁ ተፋቀሩ። እርስ በርሳችሁ በመዋደዳችሁ የክርስቶስ ወገኖች እንደሆናችሁ ሁሉ ያውቃችኋል። ጸብ ክርክር ካላችሁ ግን ስራችሁ የቀና አይሆንም። ከእናንተ አንዱስ እንኳ እርኩሳን ለሚሆኑ ለጣዖታት የሚሰግድ አይኑር። በእሳት የሚያሟርት መድኃኒት የሚቀምም የሚያስጠነቁል የሚያሟርት መድኃኒተኛ ሟርተኛ፣ ሙት በመጥራት ሙት በማስነሳት ሙት በመጠየቅ ዲዳን ደንቆሮን በመጠየቅ ይህን ሁሉ የሚሰራ ሰው በእግዚአብሔር ዘንድ ርኩስ ነውና አስቀድሞ ያስተማርኋችሁን ጠብቁ። የእግዚአብሔርን ሕግ ከመጠበቅ የሚጣፍጥ የሚጥምም የለም፣ ስሙንም ከመፍራት የሚሻል የለምና ነገሬን ሁላ ታገኙታላችሁ አላቸው። በስጋህ ብትለየን በመንፈስ አትለየን፣ በእግዚአብሔር ዘንድ መመኪያህ ነንና። ይህን ብለው ጽኑ ልቅሶ እያለቀሱ ሸኝተው ሰደዱት። ክቡር አባታችንም ጎዳናውን ይዞ ሄደ። ሲሄድም ለእጁ በትር ለእግሩ ጫማ አልያዘም። በዚያች ቀን ባደረበት ቦታ ጌታችን ኢየሱስ ክርስቶስ ታይቶ ተነጋገረው። ወዳጄ ተክለ ሃይማኖት እኔ ከአንተ ጋር ስላለው በሄድክበትም ሁሉ አትፍራ። ወደምትሄድበት ሁሉ የምትቀመጥበት የብርሃን ሰረገላ ይሁንልህ። ወንጌልን እያስተማርክ ሕዝቡን በእኔ ስም አሳምን። ይህንንም ከነገረው በኋላ ከሱ ተሰወረ። ከዚያችም ቀን ጀምሮ
በሰረገላ ብርሃን እየተቀመጠ ይሄድ ጀመር። ጌትነቱን የምትናገር ወንጌልን የሸዋን ክፍለ ሀገር ሁሉ እየዞረ አስተማረ። ወደ እነ ስድስቴ ወርዶ ዊፋት ወደሚባል ወደ ታላቅ ተራራ ደረሰ። ወደ ተራራው በወጣ ጊዜ በላዩ አጋንንት ሲደነፉ አገኛቸው። ድምፃቸውም ወደ ሰልፍ እንደሚገባ እንደ ፈረስ ኮቴ ነው። እንደ ውሻ እንደ ጉርጥ ይጯጯሃሉ። አባታችን አቡነ ተክለ ሃይማኖት ወደሱ እስኪደርሱ ድረስ ዝም አላቸው፣ ጊዜው መሽቶ ነበርና። የአገሩም ሰዎች ያመልኳቸው ይሰግዱላቸውም ነበር። ወደሱም በደረሱ ጊዜ በመስቀል አማተበባቸው። ሁሉም በነፋስ ፊት እንዳለ ጢስ በነው ጠፉ። ብፁዕ አባታችን ግን ሌሊቱን ሁሉ በጸሎት በምስጋና አደረ። በነጋም ጊዜ የአገሩ ሰዎች እንደ ልማዳቸው ልዩ ልዩ የሆነ ምግብና መጠጥ እንዲሁም ያርዱላቸው ዘንድ ላሞችን ይዘው መጥተው ብፁዕ አባታችን ወዳለበት ወደ ተራራው መጡ። ከዚያ በደረሱ ጊዜ ይሰግዱ ጀመር። ብፁዕ አባታችንም እነዚህ ሰዎች የሚያደርጉትን ያይ ዘንድ ተነሳና ለአጋንንት ሲሰግዱ አያቸው። በመንፈስ ቅዱስ ፍቅር እሳትነት ልቦናው ነደደ። በአራቱም ማዕዘን በመስቀል እያማተበ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አሰምቶ ተናገረ። እነዚህም ሰዎች ግሩም ከሚሆን ከቃሉ ጩኸት የተነሳ ደንግጠው እንደ ድንጋይ ሆኑ። ብፁዕ አባታችንም ሰማይን ምድርን በሰማይ በምድርም ያለውን ሁሉ ለፈጠረ ለእግዚአብሔር መስገድ ትታችሁ ለርኩሳን አጋንንት ለምን ትሰግዳላችሁ አላቸው። እነሱም በፍጹም ፍርሃት ደንግጠው አቤቱ ከሆነ ጀምሮ እንዲህ ያለ ስም የሰማንበት ጊዜ የለም አሉት። ብፁዕ አባታችንም ቀድሞስ ያለ ዕውቀት አደረጋችሁት፣ ዛሬ ግን እንዳትጠፉ ለእግዚአብሔር ስገዱ፣ ለርኩሳን አጋንንት የሚሰዋ ሁሉ ከወገኑ ጋር ፈጽሞ ይጠፋልና አላቸው። ብንተወው ፈጣሪያችን ዝም ይለናል። በዚህ ካልሰገድን ካልሰዋንለት ወንዶችንም ሴቶቻችንም ልጆቻችንን ይገድልብናል፣ ገንዘባችንን ሁሉ አገራችንንም ያጠፋብናል። ስለዚህ እንገዛለታለን አሉት። ክቡር አባታችን ተክለ ሃይማኖትም እኔ አየው ዘንድ ወዴት አለ አላቸው። በሌሊት ነው እንጂ ቀን አይታይም አሉት። ብፁዕ አባታችንም በእውነት በጨለማ ይታይ ይሆናል፣ ስራው ክፉ የሆነ ብርሃንን ይጠላል። ስራው እንዳይገለጥበት ወደ ብርሃን አይመጣምና፣ ስራው በጎ የሆነ ግን ወደ ብርሃን ይመጣል፣ ስራው ይገለጥ ዘንድ። ሁለንተናው ጨለማ እንደሆነ በዚህ እወቁት። ዳግመኛስ ወደ እናንተ የሚመጣበትን ጊዜ በምን ታውቁታላችሁ አላቸው። እሳት ለብሶ በጅብ ተቀምጦ እንደ ክረምት ነጎድጓድ እያሰማ ይመጣል። በጅብ የተቀመጡ ብዙ ሰዎች በግራ በቀኝ ይከቡታል። ሁሉም በአፋቸው እሳት እያናፉ ይመጣሉ አሉት። ብፁዕ አባታችንም እንዲህ አላቸው፣ በእውነት ርኩስ ነው። ከፈረሶቹም እሱ ይረክሳል። እስኪመሽ ድረስ እንጠብቀው። ያሸንፈኝ እንደሆነ እሰግድለታለሁ። እኔ ያሸነፍኩት እንደሆነ ለእኔ ፈጣሪ ትሰግዳላችሁና አላቸው። አንተ ካሸነፍከው አዎን ለአንተ አምላክ እንሰግዳለን አሉት። በመሸ ጊዜም ግሩም ያይደለ ይህ ጋኔን እንደ ልማዱ ባለው ግርማ መጣ። ክቡር አባታችን ተክለ ሃይማኖትም ተነስቶ በመስቀል አማተበበት። ከተቀመጠበትም ጅብ ላይ ወደቀ፣ እንደ ጢስ ተኖ ጠፋ። ከእሱም ጋር ያሉት ከቦታችን አስወጥቶ የሚያሳድደን ማን ነው እያሉ ከነጅቦቻቸው ተበተኑ። የአገሩም ሰዎች ይህን ባዩ ጊዜ አምላክህ በእውነት ሁሉን የሚያሸንፍ ኃያል ነው እያሉ ደንግጠው ከአባታችን እግር ስር ወደቁ። ብፁዕ አባታችንም እንዲህ አላቸው፣ እንግዲህስ አትፍሩ። ለአብ የባህሪ ልጁ ለኢየሱስ ክርስቶስ ለባህሪ ሕይወቱ ለመንፈስ ቅዱስ ስገዱ። እሱ ሁላችሁም እስክትመለሱ ድረስ ከእናንተ ማንን ሊያጠፋ አይወድምና። ፍየልና ላም ልትሰውለት አይፈልግም፣ የላም ሥጋ አይበላምና ወይም የፍየል ደም አይጠጣምና በመገዛት ስገዱለት፣ በእውነት አምልኩት እንጂ። እሱ ብቻ የፍጥረት ሁሉ ፈጣሪ ነውና በሰማይ በምድርም በባህርም በቀላያትም ያለሱ ሌላ አምላክ የለምና። እሱ ይገድላል፣ እሱ ያድናል፣ ያደህያል፣ ያበለጽጋል፣ ያዋርዳል፣ ያከብራል። ምንም የሚሳነው ሥራ የለም። ለእንደዚህ ያለውን ንጉሥ እመኑበት የዘላለም ሕይወት ታገኙ ዘንድ። ይህን የመሰለውን ሁሉ ብፁዕ አባታችን እስኪነጋ ድረስ ሲያስተምራቸው አደረ። እነዚህም ሰዎች ይህ ድል የነሳኸው አምላካችን አንተ ከኛ ዘንድ ከሄድክ ይገድለናል፣ ገንዘባችንን ሀገራችንን ያጠፋብናል፣ ምን እናደርጋለን አሉት። ክቡር አባታችን ተክለ ሃይማኖት ፈጽማችሁ በእግዚአብሔር ካመናችሁ በምንም አያሸንፋችሁም፣ ይህ ጋኔን ደካማ ነውና ሲያሳምማችሁ ኖረ። ወንዶች ሴቶች ልጆቻችሁን ሀገራችሁንም ገንዘባችሁንም ያጠፋባችሁ ነበር። ዛሬስ ሄዳችሁ ለሀገሩ ሰው ሁሉ ንገሩ፣ የታመመበት በሽተኛውን ይዞ ይምጣ። የፈጣሪን ኃይል ታዩ ዘንድ እርሱ ሳትጥሩ ዋጋ ሳትሰጡት ያድንላችኋል። እነሱም ደስ ብሏቸው ተነስተው ወደየቤታቸው እየሮጡ ሄደው ለሀገሩ ሰው ነገሩ። የሀገሩም ሰው ሁሉ ደስ እያላቸው ተሰበሰቡ፣ በሽተኞችንም ሰበሰቡ። ቁጥራቸውም 12 አንካሳ፣ 13 ጎባጣ፣ 7 ጋኔን የሚጥላቸው 10 ዕውራን ነበሩ። ባልጋ እየተሸከሙ አመጧቸው።
ገና ከአባታችን ከተክለ ሃይማኖት ዘንድ ሳያደርሷቸው በሩቅ ባዩት ጊዜ አንተ ክፉ ሰው የከተታ የጽላልሽን አውራጃ የተውንልህ አይበቃህምን? ከዚህም ልታሳድደን መጣህን? እያሉ ያደሩባቸው አጋንንት ጮኹ። ዘውትር እንዲህ እየፈጠንክ ስትሄድ በእግር ነው ወይስ በነፋስ ትቀመጣለህን? ካንተ የምንሸሽበት አጣን። አሁንም መከራ አታጽናብን፣ ወደን እንሄዳለን አሉ። ብፁዕ አባታችንም የተሸከሟቸውን ሰዎች ፈጥናችሁ ወደኔ አምጧቸው አላቸው። ወደሱ ሲያመጧቸው ያደሩባቸው አጋንንት ጮኹ። እንግዲህ ወደዚች ሀገር አንመለስም እያሉ በመማል በጥቁር ባሪያ አምሳል እየወጡ ሄዱ። ዝንጀሮ መስለው የወጡ አሉ፣ ሸሽተው ከዱር ከገደል ገቡ። ድውያኑም ዳኑ፣ እውራኑም አዩ። ከዚያም ያሉ ሰዎች ይህን ታምራት ባዩ ጊዜ አባታችን በረከትህን እንቀበል ዘንድ ባርከን እያሉ ከተክለ ሃይማኖት እግር ስር ወደቁ። እኔስ በፈጣሪ ስም አምናችሁ ሳትጠመቁ በረከትን አልሰጣችሁም፣ የአጋንንት ወገኖች ናችሁና አላቸው። የዳኑትም ያገሩ ሰዎች አባታችን ያዘዝከንን ሁሉ እናደርጋለን አሉ። በእግዚአብሔር ስም አምናችሁ ትጠመቁ ዘንድ አዛችኋለሁ አላቸው። ሁሉም ተነስተ አጥምቀን አሉትና በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ቤተክርስቲያን ስሩ ብሎ አዘዛቸውና ሰሩ። በውስጧም የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን አቀበላቸው። በዚህን ጊዜ የመላእክት አለቃ በዲያቆን አምሳል ይራዳው ነበር። በእነሱ ዘንድ ልዩ ሶስት የሚሆኑ የሥላሴን ሃይማኖት እያስተማረ 9 ወርም ተቀመጠ። ምዕራፍ 35 ከ9 ወር በኋላ የመላእክት አለቃ ቅዱስ ሚካኤል ብፁዕ አባታችንን እግዚአብሔር ያከበረህ ተክለ ሃይማኖት ተነሳለው። ፈጣሪህ ያዘዘህን ማድረግ ቸል አትበል። ስለዚህ ነገር ያገሩን ሰዎች ሰብስቦ ባስተማርኳችሁ ሃይማኖት ጽኑ፣ እርስ በርሳችሁ ተፈቃቀሩ፣ እንግዳ መቀበልንም አትዘንጉ፣ እኔ ፈጣሪ ወደ ላከኝ እሄዳለሁና አላቸው። ያገሩም ሰዎች ይህን ሰምተው አባታችን አስተማሪያችን ለማን ትተኸን ትሄዳለህ እያሉ ብዙ አለቀሱ። ጽኑ ልቅሶ እያለቀሱ ሸኝተው ሰደዱት። ብፁዕ አባታችንም በብርሃን ሰረገላ ተቀምጦ ሄደ። የእናርትን አውራጃ ሁሉ አስተማረ፣ የጣዖትን ቤት አፈረሰ። የሰታልና የዊድን ወንዝ ተሻግሮ ወደ ጉራጌ ሄዶ ቢለት ከምትባል ተራራ ደረሰ። ይህችውም የአስማተኞች ቤተ መንግስታቸው ናት። ፍየልና ላም ይሰውበታል፣ በሷም አጋንንት ይገለጹላቸዋል። ከዚያ የሚቀመጥ አንድ ንጉሳቸው ነበር። ሟርተኞች መድኃኒት የሚቀምሙ ጠንቋዮች ከተራራው ስር በሸንጎ ሲሰግዱለት ይውላሉ። 1000 የሚያሟርቱ እጅ መንሻቸውን ይዘው ቃል እስኪናገራቸው ድረስ እየጠበቁ ደግ የተናገረ እንደሆነ ደግ ያገኛሉ፣ ክፉ ቢናገር ክፉ ይደረግባቸዋል። ስለዚህ ነገር አንግሰውት ይኖሩ ነበር። ብፁዕ አባታችንም ይህን ሁሉ ሥራቸውን አይቶ በሌላ ጎዳና ተሰውሮ ወጥቶ ይህ የጠንቋዮች ንጉሥ ካለበት ደረሰ። በወርቅ ዙፋን ተቀምጦ ወርቀ ዘቦ ግምጃ ለብሶ አገኘው። ፊቱን ደፍቶ ከዙፋኑ ገልብጦ ጥሎ አንገቱን ረግጦ ደረቱ ላይ ቆሞ አንተ ክፉ የዲያብሎስ የግብር ልጅ ያጋንንት ወንድማቸው ክርስቶስ በደሙ የዋጃቸውን ሕዝብ ለምን ታስታለህ አለው። ይህም የጠንቋዮች ንጉሥ የሚናገረውን አጣ። መብረቅ ከሰማይ ብልጭ ብሎ የጣለው መሰለው እንጂ ብፁዕ አባታችን ወደሱ በገባ ጊዜ አላየውም ነበርና። አሽከሮቹ ግን ብፁዕ አባታችንን ይዘው ከወዴት መጣህ? በምን ሥራ ከዚህ ደረስክ? ማን አውጥቶ ከቤተ መንግሥት አገባህ? እያሉ ደም ከአፍንጫው ከአፉ እስኪወርድ ድረስ ፊቱን ጸፉት። ወፍራም የብረት በትር አምጥተው አጥንቱ እስኪደቅ ድረስ መቱትና ያን ጊዜ ሞተ። የዱር አራዊት ይብሉት ብለው በድኑን አንስተው ከተራራው ስር ጣሉት። የመላእክት አለቃ ቅዱስ ሚካኤልም መጥቶ ተክለ ሃይማኖት ጉዳት የለብህም ተነስ ብሎ ጠራው። ብፁዕ አባታችንም የተኛ ሰው እንዲነሳ ፈጥኖ ተነሳ። ቁስሉ እንዳሶ ከደዌው አዳነው። መከራ ፈጽሞ እንዳላገኘው ሆኖ ዳነ። ይህን ሟርተኛ አንተ ድል ታደርገዋለህና ሄደ ተዋጋው አለው። ብፁዕ አባታችንም በመንፈስ ቅዱስ ኃይል ጎልምሶ ሄዶ ወደ ተራራው ላይ ወጣና ይህን የጠንቋዮችን ንጉሥ በወርቅ ዙፋን ተቀምጦ አገኘው። ይህ የጠንቋዮች ንጉሥ ግን ብፁዕ አባታችን ቅዱስ ተክለ ሃይማኖት ወደ እርሱ ሲገባ አያየውም፣ ፊቱን ሲመታው ያየዋል እንጂ። በዚያችም ቀን ዳግመኛ አባታችን ተክለ ሃይማኖት ንጉሳቸውን ፊቱን ጸፍቶ ከዙፋኑ ጣለው፣ አልጋውን አንስቶ በላዩ ሰበረው። ይኸውም የጠንቋዮች ንጉሥ አሽከሮቹን እነሆ የትላንትናው ሰው ሲገድለኝ ለምን ዝም ትላላችሁ እያለ ጮኸ። ባሮቹም ወዲያና ወዲህ እየሮጡ ቢገቡ ብፁዕ አባታችን ተክለ ሃይማኖት ጌታቸውን ሲመታ አገኙት። ፈጥነው ይዘው የብረት አለንጋ አምጥተው ብፁዕ አባታችን ተክለ ሃይማኖትን የጎኑ አጥንት እስኪታይ ድረስ ገረፉት። ዛሬስ አንግደለው፣ ቀድሞን መርምረው ተባባሉና ከወዴት መጣ? ሀገርህስ ወዴት ነው? ስራህስ ምንድነው? ትላንት አልገደልንህምን? ዛሬ ማን አስነሳ? ከኛ መድኃኒት ያንተ መድኃኒት ይበልጣልና አሉት። ክቡር አባታችን ተክለ ሃይማኖትም በእውነት ከናንተ ፈጣሪ የኔ ፈጣሪ ይጸናል፣
እኔ መድኃኒት አላውቅም፣ የእናንተን መድኃኒት ላጠፋ መጥቻለሁ እንጂ አላቸው። አገርህ ወዴት ነው አሉት። ብፁዕ አባታችን ተክለ ሃይማኖትም አገሬን ለውሾች እናገራለሁን? ነገር ግን ውሾች ከእናንተ ይሻላሉ፣ ጌታቸውን ያውቃሉና አላቸው። ይህን ባላቸው ጊዜ የውስጥ ዕቃው እስኪታይ ድረስ ገረፉት። ደሙም እንደሚፈስ ውሃ ወረደ፣ አካሉም እንደ ሥጋ ተቆራረጠ፣ ለሞትም ደረሰ። አንስተው ወደ ገደል ጣሉት። የመላእክት አለቃ ቅዱስ ሚካኤል ግን እንደ ቀድሞ ፈጥኖ አነሳው። እንዲህ እያደረገ እስከ 40 ቀን ድረስ ከነሱ ልዩ ልዩ የሆነ መከራ እየተቀበለ ተቀመጠ። በእነዚህም በ40 ቀኖች እህል ውሃ አልቀመሰም። ብዙ መከራ ደረሰበት። ከነዚህ ከክፉ ሰዎች የደረሰበት ረሃብና ጥም፣ መመታትና መገረፍ ናቸው። ወደ ደህንነት ጎዳና ሊመልሳቸው ቢጥርም እነሱ ግን ከክፉ ስራቸው ሊመለሱ አልቻሉም። ከ40 ቀን በኋላም ብፁዕ አባታችን እንደ ደረቅ ድንጋይ የህሊናቸውን ጽናት የልቦናቸውን መደንደን አይቶ ወደ እግዚአብሔር ለመነ። ጌታዬ ኢየሱስ ክርስቶስ በሀገሬ ሳለሁ የታየኸኝ አንተነ፣ አዲስ ሐዋርያ አድርጌሃለሁ፣ ወደ አዲስ አማኞች ልከሃለሁ ያልከኝ አንተነ። እኔ በሚሄድበት በማድርበት በትእዛዝ ጸንቼ እኖራለሁ እያለ ለመነ። ዛሬም አንተን ወደማያውቁ ሕዝብ ደረስኩ። ብዙ ክፋት አደረጉብኝ። እኔም አንተ እያጸናኸኝ በስምህ ስለተጠራው ብዙ መከራ ተቀበልኩ። ዛሬ ግን ብዙ ታመምኩ። ከእውነት ከወጡ ከእነዚህ ሰዎች ፈርደህ አድነኝ። እንደ አቤሮንና እንደ ዳታን ተከፍታ ትውጣቸው ዘንድ ምድርን እዘዛት። እንደ ቆሬ ልጆች ከተማ ሳታቃጥላቸው ዘንድ በእነሱ ላይ ኃይልህን ግለጥ። የጋለ ቃልህ ግን ለእኔ ለአገልጋይህ ይከራከርልኝ እያለ ለመነ። እንዲህ እያለ ከጸለየ በኋላ ወደ ተራራው ወጣ። ከየሀገሩ ሁሉ የተሰበሰቡትን ጠንቋዮች አንድ ወገን ሆነው ለንጉሳቸው ሲሰግዱ አገኛቸው። ብፁዕ አባታችን ተክለ ሃይማኖትም ከመካከላቸው ገብቶ ቆመና አንቺ ምድር እነዚህን ክፎችን ተከፍተሽ ትውጫቸው ዘንድ በእኔ ቃል ያይደለ በእግዚአብሔር ቃል አዝዤሻለሁ እያለ አሰምቶ ተናገረ። ወዲያው ተከፍታ ጠንቋዮቹን ሁሉ ከካህዲ ንጉሳቸው ጋር ዋጠቻቸውና አንደኛቸውን ወደ ሲኦል ወረዱ። ብፁዕ አባታችንም ይህን አይቶ እግዚአብሔርን አመሰገነ። ገጸ ረድኤት በእኛ ላይ ተገለጸ። ዛሬ ልቦናዬን ደስ አሰኘኸው። በእውነት የአማልክት ፈጣሪ አንተነ፣ የነገስታት ገዢ አንተነ። ብፁዕ አባታችንም በተራራው እንዲህ እያለ ወደ ጠንቋዮቹ ማደሪያ ሲመላለስ በብርና በወርቅ የተሰሩ ጣዖቶቹን አገኘና ድንጋይ አንስቶ ቀጠቀጣቸው፣ የሚሰውበትን ሁሉ አፈረሰ። ብፁዕ አባታችን ከመሸ በኋላ ከታላላቆች ዛፎች በአንዲቱ ዛፍ አጠገብ ቆሞ ጸለየ። በዚያ ሲጸልይ ስፍር ቁጥር የሌላቸው እልፍ አላፋት አጋንንት መጡ። ብፁዕ አባታችን ተክለ ሃይማኖትም የሚያደርጉትን ያይ ዘንድ ዝም አለ። ሁሉን የተውንልህ የሸዋ ምድር አልበቃህምን ብለው ጮኹ። ከዚህም እንዳያመልኩብን ልትከለክለን መጣ፣ እኛም ሳንገላ አንተውህም ብለው ድንጋይ አንስተው ብፁዕ አባታችን ተክለ ሃይማኖትን አጥንቱ እስኪደቅ ድረስ በድንጋይ መቱት። ሲመቱት የመላእክት አለቃ ቅዱስ ሚካኤል እንደ እሳት እየተንቦገቦገ ወርዶ በክንፉ መታቸው፣ እንደ ምድር ትቢያ ያደረጋቸው። ሁሉም አለቁ። የመላእክት አለቃ ቅዱስ ሚካኤልም ብፁዕ አባታችን ተክለ ሃይማኖትን አንስቶ ዳሰሰው። ከመከራውም ካዳነው በኋላ አጋንንት በመጡብህ ጊዜ በመስቀል አለማማተብህ ለምንድን ነው አለው። ብፁዕ አባታችንም ሥጋዬን ቢገድሉ ነፍሴን መግደል አይቻላቸውም፣ ምን ያደርጉኛል? ነገር ግን ከእኔ ጋር በመዋጋታቸው የምስጋና ዋጋዬን ስላበዙልኝ ደስ ይለኛል እንጂ አለው። የመላእክት አለቃ ቅዱስ ሚካኤልም ወዳጄ ተክለ ሃይማኖት ጠላትህ እየተዋጋ በሚመጣብህ ሥራ ሁሉ ጸንተህ ተዋጋ፣ ጽና፣ በርታ፣ ብዙ ሰዎችን ከድንቁርና ወደ ዕውቀት ትመልሳቸዋለህ ብሎት ሄደ። በነጋውም ብፁዕ አባታችን አኖሬዎስ የሚባል ልጅ ከመንፈስ ቅዱስ ይወለድልሃል የሚል ቃል ከሰማይ ሰማ። እሱም ከአንተ የተረፉትን ጠንቋዮች ያጠፋቸዋል፣ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ይመልሳቸዋል። በዚህች ሀገርም ታላቅ ገዳም ይሰራል። በኋላ ዘመን በእሷ ልጆች ይበዛሉ። ብፁዕ አባታችን ተክለ ሃይማኖትም ይህን ሰምቶ ዝም አለ። ከዚህ በኋላ ለአጋንንት የሚሰውበትን ቦታ ፈረሰ። የአገሩን ሰዎች ሁሉ በእግዚአብሔር ስም አሳመናቸው። እንዲህም እያደረገ ሲሄድ በዳሞት አውራጃ ወዳለ ዝባፈትን ከሚባል ተራራ ደረሰ። ከዚያም የአገሩ ሰው ሁሉ የሚያመልከው የእንጨትና የድንጋይ ጣዖት የሚያስጠነቁሉበትን አገኘ። በዚያም አጋንንት ይገለጹላቸዋል። የሚያመልኳቸውም ሰዎች ደም እያፈሰሱ ይሰውላቸዋል። ብፁዕ አባታችን ተክለ ሃይማኖትም እነዚህን ጣዖቶችን አይቶ ድንጋይ አንስቶ ቀጠቀጣቸው፣ ቦታቸውንም አጠፋባቸው፣ ወንበራቸውንም ገለባበጠባቸው። ፀሐይ በገባም ጊዜ ብፁዕ አባታችን ከዛፍ ስር ቆሞ ሲጸልይ ብዙ አጋንንት በስተው እየተንጋጉ መጡ። የተውንልህ የሸዋ ክፍለ ሀገር ሁሉ አልበቃህምን ብለው ጩኸው ተናገሩ። ከዚህም ግዛታችንን ልትከለክለን መጣህን? ዛሬስ ሳንገላ አንተውህም አሉት። እሱን ለማስፈራራትም በድንጋይ ወገሩት። የማይቻላችሁ ስትሆኑ በከንቱ ለምን ትደክማላችሁ ብሎ በመስቀል ቢያማትብባቸው እንደ ጢስ በነው ጠፉ።
በነጋው የሀገር ሽማግሌዎች ሁሉ ለጣዖቶቻቸው ይሰግዱ ዘንድ ተሰብስበው መጡ። ከምድር ወድቀውም አገኟቸው። ደንግጠው ጣዖቶቻችንን ምን አገኛቸው? ማን ሰባበራቸው? ተባባሉ። የእግዚአብሔር ሰው ብፁዕ አባታችን ተክለ ሃይማኖትም በጌታዬና በአምላኬ በኢየሱስ ክርስቶስ ኃይል እኔ ሰበርኳቸው አላቸው። ከኔ እጅ ራሳቸውን ማዳን ያልቻሉ እሊ ደካሞች ሌላውን ማዳን እንደምን ይችላሉ? ትንፋሽ የሌላቸው እሊ ድንጋዮች ምን ያደርጉላቸዋል? አላቸው። እሱን አይተው ከየት መጣህ አሉት። ብፁዕ አባታችን ተክለ ሃይማኖትም እኔስ ከጌታዬ ከኢየሱስ ክርስቶስ ታዝዤ የምትስቱባቸውን የጣዖቱን ቤት መስገጃችሁን አፈርስ ዘንድ ከሀገር የመጣው አላቸው። ጌታ እስከላከ እስኪ ከኛ እጅ ሲያድንህ እናያለን አሉት። ጣዖቶቻችንን እንዳጠፋ አንተንም እናጠፋሃለን ብለው ይዘው ደበደቡት። ነፍሱ ከስጋው ለመለየት እስክትደርስ ድረስ መከራ አጸኑበት። እኩሌቶቹ ንጉሱ የሚያመልካቸው ጣዖቶችን ሰብሯልና ንጉሱ ሳያውቅ አንግደለው አሉ። አጽንተው አሰሩት። ከነሱ አንዱ የዳሞት ገዢ የሚሆን ቀፈረውድም የሚባል ሰው ወሰደው። ለዚህም ለሀገረ ገዢው ጋኔን የሚጥለው ልጅ ነበረው። ይህም ሀገረ ገዢ ወደ ቤቱ ለመግባት ሲመለስ ልጁ ሊቀበለው ወጣ። ያን ጊዜ ጋኔኑ በሰው ሁሉ ፊት ጣለው። ሁሉም ደነገጡ። ፍስሐ ጽዮን እኔ ካንተ ምን አለኝ ብሎ ሰይጣኑ ጮኸ። አዲሱ ስምህንስ መጥራት አይቻለኝም፣ መከራ ታጸናብኝ ዘንድ ከዚህ ማን አመጣ? ቀድሞ የሸዋን ክፍለ ሀገር ሁሉ ተውኩልህ፣ እነዚህ አልበቁህምን? በሄድኩበት እየተከተልክ ከየሀገሩ አስወጥተህ ሰደድከኝ። ዛሬም ከዚህ መጣ። በአንድ ሀገር የማታርፍ አንተ ክፉ ሰው፣ ካንተ ወዴት ተሸሻለሁ? ወዮልኝ! እኔ እናንተ እስክትሞት ድረስ ስንዋጋ እንኖራለን። ዝም ካላልክስ በሞተ ለሚልብ አድሬ ወደ ገደል ይጥልሃል፣ ከዚያ ትሞታለህ፣ እኔም ካንተ አርፋለሁ አለው። አገረ ገዢውም ይህን ነገር ሰምቶ ደንግጦ ከእስራቱ ፈታው። በፊቱ ወድቆም እጅ ነሳው። እግዚአብሔር የሚሉት የሰማይ ፈጣሪ አንተ ነህን? አለው። ብፁዕ አባታችን ተክለ ሃይማኖትም እኔስ እሱን አይደለሁም የማመልከው የእሱ ባሪያ ነኝ እንጂ አለው። አባቴ አምላክ የሚባለው ማን ነው? ሕይወት የማገኝበትን ሥራ ንገረኝ፣ ልጄንም አድንልኝ ባለው ጊዜ ብፁዕ አባታችን ተክለ ሃይማኖትም ልጅህን ባድንልህ በእኔ አምላክ ታምናለህን? አለው። አዎን ፈጽሜ አምናለሁ አለው። ብፁዕ አባታችን ተክለ ሃይማኖትም አንተ ርኩስ ሰይጣን በጌታዬ በኢየሱስ ክርስቶስ ስም ከዚህ ብላቴና ላይ ውጣ ብሎ እጁን አንስቶ በሕፃኑ ፊት ላይ አማተበ። ወዲያው ገመድ ዝንጀሮ መስሎ ወጣ። እኔው እወጣለሁ አትንካኝ፣ በእጅ ባለ እሳት አታቃጥለኝ እያለ ጮኸ። ይህን ያዩ ሁሉ አደነቁ። ይህም አገረ ገዢ ደስ ብሎት ከነቤተሰቡ ከሀገሩም ሰዎች ጋር በብፁዕ አባታችን ቃል በጌታችን በኢየሱስ ክርስቶስ ስም አመነ። በዚያች ቀን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። አገረ ገዢውን ስሙን ገብረ ዋህድ አለው። ሚስቱንም ወለተ ዋህድ አላት። ልጁንም ተክለ ዋህድ አለው። ምዕራፍ 36 ከጥቂት ቀን በኋላ ክቡር አባታችን ተክለ ሃይማኖትን የያዙት የአገሩ ሰዎች ሽማግሌዎች መጥተው አገረ ገዢውን ጣዖቶቻችንን ያጠፋ ይህን ሰው ከንጉሱ ዘንድ እስክናደርሰው ድረስ አጽንተ ጠብቅ ስላሉት ይህም ሹም ደህና አድርጌ ጠብቀዋለሁ አላቸው። ብፁዕ አባታችን ተክለ ሃይማኖትም ለዳሞት ሰዎች የክርስቶስ ሕግ የምትሆን ሃይማኖተ ወንጌልን እያስተማረና በሀገራቸው የታመሙትን እያዳነ 3 ወር ተቀመጠ። 3 ወር ከተፈጸመ በኋላ መኳንንቱ መጥተው ገብረ ዋህድን ጠብቅ ያልንህን ሰው ስጠንና ወደ ንጉሱ እንውሰደው አሉት። እሱንስ አልሰጣችሁም፣ አብሬ ከእሱ ጋር ሞታለሁ እንጂ አላቸው። እርሱንስ ካልሰጠህን ሁለታችሁንም ገደል እንደምንሰዳችሁ እወቅ፣ ብዙ መከራም ትቀበላላችሁ አሉት። ሊያጣሉት ሊያካስሱት ወደ ንጉሱ ፈጥነው ሄዱ። ጌታችን ሆይ አንተ የምትሰግድላቸውን አማልክት የሰበረ ሰው በተራራው ላይ አግኝተን ወደ አንተ እስክናመጣው ድረስ አስረን ጠብቅ ብለን ለቀፈረውድም ሰጠነው። እነሆ ለሱ ጠበቃ ሆኖ ስጠን ብንለው ከሱ ጋር ሞታለሁ እንጂ እሱንስ አልሰጣችሁም አለን ብለው ከሰሱት። ንጉሡ ያንተን አማልክት ክዷቸውም እንደሆነ አናውቅም። ንጉሡም ሰምቶ እጅግ ተቆጣና ሁለቱንም አስራችሁ አምጡልኝ ብሎ ኃይለኞች አሽከሮቹን ላከ። መልእክተኞቹም ከቀፈረውድም ቤት በደረሱ ጊዜ ብፁዕ አባታችን ተክለ ሃይማኖት ጋኔን ሲያወጣ የእግዚአብሔር ጌትነቱን ቸርነቱን ለሀገሩ ሰው ሁሉ ሲያስተምር አገኙትና እሱንም ገብረ ዋህድንም አስረው ወሰዷቸው። በጎዳና ሲሄዱ ገብረ ዋህድ አባታችን ተክለ ሃይማኖትን እንግዲህ አንተ የእግዚአብሔር ወዳጅ ስማኝ ልንገርህ፣ ከሸዋ የተማረከች ስለ አንዲት ሴት ፍቅር ንጉሡ አእምሮን ካጣ እነሆ 25 ዘመን ነው። በጣዖቱ ሥርዓት ሊያገባት ወዶ ብዙ ሰንጋዎችን አረደ። ሳያገባት ለጣዖቱ ሊያሰግዳት አክብራችሁ አምጧት ብሎ አዘዘ። ከጣዖቱ ፊት በቆመች ጊዜ መብረቅ ከሰማይ ድንገት መጥቶ ሁላችን እያየን ነጥቆ ወደ ሰማይ አወጣት። ከድንጋጤው የተነሳ ብዙ ሰዎች ሞቱ። ንጉሡም ከዚያች ቀን ጀምሮ እስከ ዛሬ ድረስ አእምሮን አጥቶ ኖረ። ከዚህ አእምሮ ማጣት ብታድነው ይተወን ይመስለኛል፣ ይህ ካልሆነ ግን ይገድለናል አለው።
ብፁዕ አባታችን ተክለ ሃይማኖትም ገብረ ዋህድ መከራ ትፈራለህን አለ። ፈጣሪያችን በንጉሱ እጅ አይጥለንምና አትፍራ። ይህችንም ያልከኝን ሴት ነገር የእግዚአብሔር ቸርነቱን ተአምራቱን ካየህ በኋላ እነግርሃለሁ። ይህን እየተነጋገሩ ሄደው ከንጉሱ ዘንድ ሲደርሱ መልእክተኞቹ ለንጉሱ መጡ ብለው ነገሩት። ወደ እኔ አምጧቸው ብሎ አዘዛቸውና አምጥተው ከፊቱ አቆሟቸው። ብፁዕ አባታችን ተክለ ሃይማኖትንም ሀገራችንን የምታጠፋ አንተ ሰው ሀገርህ ወዴት ነው ባለው ጊዜ ብፁዕ አባታችን ተክለ ሃይማኖትም አንተ ጎስቋላ አእምሮህን ያጣህ እኔን ሳታውቅ አገሬን ትጠይቀኛለህን አለው። ሞተለሚም ሀገርህ ወዴት ነው ወገንህስ ምንድነው አለው። ብፁዕ አባታችን ተክለ ሃይማኖትም እኔስ ከምስራቅ የመጣው የክርስቶስ ወገን ነኝ አለው። ንጉሱም ከዚህ ማን አደረሰህ አለው። ብፁዕ አባታችን ተክለ ሃይማኖትም በሀገርህ ያሉ ጣዖታትን ሁሉ ላጠፋ ጌታዬ ኢየሱስ ክርስቶስ ልኮኛል አለው። ንጉሱም በሰማ ጊዜ ተቆጥቶ የኔን ጣዖት የምታጠፋ አንተን ሊያመልኩ መጥተሃልና አለው። የኔን አማልክት ባጠፋህ ጊዜ እኔ የስለንደኔ ልጅ አንተንም አጠፋሃለሁ አለው። ከዚያ በኋላ ሞተለሚ ወደ ገብረ ዋህድ ተመልሶ ቀፈረውድም አንተ ትዕቢተኛ ቸልተኛ ይህን ሰው ወደ እኔ እንዳያመጡት የከለከልከው አንተ ነህን አለው። አባቶቼ ያላዩትን በእጁ የተደረጉትን ድንቅ ድንቅ ተአምራትን አይቻለሁና ጋኔን ሲያወጣ ድዊ ሲፈውስ ብዙ ተአምራት ሲያደርጋየው ስለዚህ ከልክያለሁ። ቢሞትም ከሱ ጋር ሞታለሁ፣ ቢድንም እንደሱ እድናለሁ። ንጉሥ ሆይ አሁንም የወደድከውን አድርግ አለው። ንጉሱም ተቆጥቶ እስኪ እሱ ሲያድንህ ያለው ብሎ ሁለቱንም በሁለት ቀፎ አድርጋችሁ የቀፎውን አፍ ዘግታችሁ በእርጥብ ቁርበት ጠቅልላችሁ ጦመ ግራር ወደሚባል ወደ ታላቁ ገደል ስደዷቸው ብሎ አዘዘና እንዳዘዟቸው አደረጉ። ወደ ገደል በጣሏቸው ጊዜ የመላእክት አለቃ ቅዱስ ሚካኤል ከእግዚአብሔር ታዞ መጥቶ ከምድር ሳይደርሱ በክንፉ ተቀበላቸውና የቀፎውን አፍ ሳይከፍት ከነቀፎው አውጥቶ ከሜዳ ላይ አኖራቸው። ፈጥነው ወጥተው ገደል የሰደዷቸው ሰዎች ሳይመለሱ ከንጉሱ ፊት ሄደው ቆሙ። ብፁዕ አባታችን ተክለ ሃይማኖትም ሞተለሚን አንተ ከሃዲ ገደል ያስጣልከን እኛ እነሆ መጣን እፈር አለው። ከገደል እስከ ቀፎስ ማን አወጣችሁ አለው። ብፁዕ አባታችን ተክለ ሃይማኖትም ሁሉ የሚቻለው ፈጣሪ ከገደል አወጣን አለው። ይህን ሲነጋገሩ ገደል የሰደዷቸው ሰዎች መጡ። ባዩአቸው ጊዜ እጅግ ደነገጡ። ቀፈረውድም በእውነት አምኗል፣ እኛም በዚህ ሰው ፈጣሪ አምነናል፣ ከገደል ሞት ራሱንም ሌላውንም ያዳነ በዚህ ሰው ፈጣሪ አምነናል አሉ። ብፁዕ አባታችን ተክለ ሃይማኖትም ፈጽማችሁ እመኑ፣ ኋላም ከዚህ የበለጠ ታያላችሁ አላቸው። ሞተለሚም እሊህ ሰዎች ሊያታልሉኝ በጎዳና ተማክረው ገደል ጣሉ ያልኳቸውን ሳይጥሉ ወደ እኔ መጥተዋል። በውስጣቸው አድርገው የጣሉባቸውን ቀፎዎችን አምጡ ብሎ አዘዘ። ቀፎዎቹም አፋቸው ቀድሞ እንደተዘጋ ተገኙ። ሌላም ደግሞ 10 ቀፎ አምጡ ብሎ አዘዘና ትእዛዜን ያፈረሱ እነዚያንም በውስጣቸው ጨምሯቸው ብሎ አዘዘ። ያን መድኃኒተኛ ቀፈረውድምን እንደ ቀድሞ በቀፎ አድርጋችሁ ወደ ገደል ጣሏቸው በማለት የታመኑ አሽከሮቹን አዘዛቸው። እነርሱም እሺ በእጅ ያሉት። እነዚያም በንጉሱ ዘንድ የታመኑ አሽከሮቹ ወጥተው 10 ቀፎ አሸክመው ንጉሱ ትእዛዜን አፈረሱ ያላቸውን 10 ሎሌዎቹን በ10 ቀፎች ጨምረው ብፁዕ አባታችንንና ገብረ ዋህድንም በቀድሞ ቀፏቸው አድርገው ወደ ገደል ሊጥሏቸው ሲወስዷቸው የሚደረገውን ያዩ ዘንድ ብዙ የንጉሥ ሰራዊት ተከተሏቸው። ከገደሉ አፋፍን በደረሱ ጊዜ አስቀድሞ ብፁዕ አባታችን ተክለ ሃይማኖትን ጣሉት። ቀጥሎ ገብረ ዋህድን ከእርሱም በኋላ 10ሩን ጣሏቸው። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል ወርዶ እንደ ቀድሞ በክንፉ ተቀብሎ ከሜዳ አውጥቶ አስቀመጣቸው። ዳግመኛም ከቀፎው አወጣቸው። ብፁዕ አባታችን ተክለ ሃይማኖትንም በፈጣሪ እስኪያምን ድረስ ሄደ ይህን ከሃዲ አሳፍረው አለው። እሊህም ገደል የጣሏቸው ሰዎች የወደቁ መሰላቸው እንጂ የእግዚአብሔር መልአክ እንዳወጣቸው አላወቁም። እኒህም በንጉሱ ዘንድ የታመኑ ሰዎች ቁጥራቸው 24 ነበር። ብፁዕ አባታችን ተክለ ሃይማኖትም ይህን ተአምር ያደረገለትን እግዚአብሔርን አመሰገነ። እሊህም የንጉሱ ወገን የሚሆኑ ሰዎች ከፊቱ ወድቀው ሰገዱ። ብፁዕ አባታችን ሆይ በአምላክህ እናምናለን፣ አንተ አምላክ እንደሆንክ አስረድተህ ንገረን፣ ሰውም እንደሆንክ የምንጸድቅበትን አስተምረን አሉት። ብፁዕ አባታችን ተክለ ሃይማኖትም እኔስ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አምላክስ ኢየሱስ ክርስቶስ ነው፣ በሶስትነቱ ለሚያምኑበት የዘላለም ሕይወትን የሚሰጥ እርሱ ነው አላቸው። እንኪያስ እኛም የዘላለም ሕይወትን እናገኝ ዘንድ በስሙ አምነናል አሉ። ከዚህም በኋላ ብፁዕ አባታችን ተክለ ሃይማኖት ወገኖቹን አስከትሎ ወደ ንጉሱ ገብቶ አንተ ከሃዲ እፈር፣ በጌታዬ በኢየሱስ ክርስቶስ ኃይል ላሳፍርህ መጥቻለሁና አለው። ንጉሱም ደንግጦ የሚናገረውን አጣ። እነዚያም 24ቱ ሎሌዎች መጥተው ቀድሞስ ንጉስ እንደተናገረ ገደል ያልጣሏቸው መስሎን ነበር፣ እኛም አገረ ገዢው ብዙ ገንዘብ ሰጥቶ አታሏቸዋል ብለን ነበር። ዛሬ ግን እኛ እነዚህን ክፉ አድራጊዎች ካሳታቸው ሰው ጋር ጣልናቸው እየተባባሉ ከንጉሱ ደጅ ደረሱ።
አፋቸው እንደ ቀድሞ ተዘግቶ 12 ቀፎችን አገኙ። ደንግጠው ወደ ንጉሱ በገቡ ጊዜ 12ቱን ሰዎች ከንጉሱ ፊት ቆመው አገኟቸው። ከእነርሱም አንዱ ብፁዕ አባታችን ተክለ ሃይማኖት ንጉሱን ስለ ክፋቱ ይዘልፈው ነበር። እሊህም ሎሌዎቹ እጅግ እያደነቁ ቆሙ። እናንተም ከእኒህ ከሐሰተኞች ጋር አንድ ሆናችሁን? ገደል ለምን አልጣላችኋቸውም? አላቸው። እነዚህም የታመኑ አሽከሮቹ ንጉሥ ሆይ እኛስ አንተ እንዳዘዝከን ፈጥነን ጣልናቸው፣ ሐሰትም እንዳልተናገርን ሰራዊትህን ጠይቃቸው፣ ስንጥላቸው ያዩ ከኛ ጋር ብዙ ጎብኚዎች ነበሩና። ነገር ግን ዛሬ ድንቅ ነገርን አየን። እነሆ 12ቱ ቀፎች እንደ ቀድሟቸው አፋቸው እንደተዘጋ ከደጅህ ላይ አሉ። በውስጣቸውም ጨምረን የጣልናቸው ሰዎች እነሆ ከፊትህ ቆመዋል። ንጉሥ ሆይ ምን ትላለህ? የዚህ የእንግዳ ሰው አምላክ ቢያድናቸው ነው እንጂ ሌላ ማን አዳናቸው? እኛም ዛሬ ከሞት በሚያድን በዚህ ሰው አምላክ አምነናል። እርኩሳን ለሚሆኑ ለአንተ አማልክትም አንሰግድም አሉት። ብፁዕ አባታችን ተክለ ሃይማኖትም ልጆች የፈጽማችሁ እመኑበት፣ የሚያድነው ከሞተ ሥጋ ብቻ አይደለም ከሞተ ነፍስም ነው እንጂ አላቸው። ብፁዕ ሆይ ሁላችንም በአንተ አምላክ አምነናል ብለው ጮኸው ተናገሩ። ንጉሡም በብፁዕ አባታችን ተክለ ሃይማኖት ላይ ተቆጥቶ አንተ ክፉ ሰው ከሀገር አስወጥተው የሰደዱ ከዚህ ትነግስ ይመስልሃልን ብሎ ጦር በእጁ አንስቶ ብፁዕ አባታችን ተክለ ሃይማኖትን ሊወጋ ወዶ ሳለ ጦሩ ተመልሶ በእጁ ላይ ተጠመጠመና እንደ ሰም ከላዩ ላይ ተጣበቀ። የተሰበሰቡትም ሰዎች ይህን አይተው ማዳን በሚቻለው በዚህ ሰው አምላክ አምነናል እያሉ ጮኸው ተናገሩ። ንጉሡም ጭፍሮቹን እሊህ የተሰበሰቡትን ሁሉ ውጓቸው ብሎ አዘዘ። ጭፍሮቹም ወጥተው ከፊቱ ወግተው ገደሏቸው። በዚያችም ቀን በከተማው ደማቸው እንደ ውሃ ፈሶ የሞቱት ሰዎች ቁጥራቸው 34080 ሰዎች ናቸው። በክርስቶስ ስም አምነው በሰማዕትነት የሞቱልህም ቅዱሳን የማያልፍ ክብርን ተቀበሉ። በረከታቸው ከሁላችን ጋር ይሁን ይደረግ፣ አሜን። ረቡዕ ሰኔ 24 የዕለቱ የወንጌል ክፍል ወደ ሮሜ ሰዎች ምዕራፍ 9 ከቁጥር 24 እስከ 33 ያለው እንዲህ ይላል። የምሕረቱ ዕቃዎችም ከአይሁድ ብቻ አይደሉም፣ ነገር ግን ከአሕዛብ ደግሞ የጠራን እኛ ነን። እንዲሁ ደግሞ በሆሴዕ ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውንም የተወደደችው ብዬ እጠራለሁ። እናንተ ሕዝቤ አይደላችሁም በተባለላቸውም ስፍራ በዚያ የሕያው የእግዚአብሔር ልጆች ተብለው ይጠራሉ ይላል። ኢሳይያስም የእስራኤል ልጆች ቁጥር ምንም እንደ ባህር አሸዋ ቢሆን ቅሬታው ይድናል፣ ጌታ ነገሩን ፈጽሞና ቆርጦ በምድር ላይ ያደርገዋልና ብሎ ስለ እስራኤል ይጮሃል። ኢሳይያስም እንደዚሁ ጌታ ጸባዖት ዘር ባላስቀረልን እንደ ሰዶም በሆንን ገሞራንም በመሰልን ነበር ብሎ አስቀድሞ ተናገረ። እንግዲህ ምን እንላለን? ጽድቅን ያልተከተሉት አሕዛብ ጽድቅን አገኙ፣ እርሱ ግን ከእምነት የሆነ ጻድቅ ነው። እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም። ይህስ ስለምንድን ነው? በሥራ እንጂ በእምነት ጽድቅን ስላልተከተሉ ነው። እነሆ በጽዮን የእንቅፋት ድንጋይና የመሰናከያ ዓለት አኖራለሁ፣ በእርሱም የሚያምን አያፍርም ተብሎ እንደተጻፈ በእንቅፋት ድንጋይ ተሰናከሉ። ሁለተኛ የዮሐንስ መልእክት ምዕራፍ 1 ከቁጥር 4 እስከ 10 ያለው እንዲህ ይላል። ደስታችሁም እንዲፈጸም ይህን እንጽፍላችኋለን። ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአት የለብንም ብለን ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። የሐዋርያት ሥራ ምዕራፍ 14 ከቁጥር 1 እስከ 7 ያለው እንዲህ ይላል። በኢቆንዮንም እንደ ቀድሞ ወደ አይሁድ ምኩራብ ገብተው ከአይሁድና ከግሪክ ሰዎች ብዙ እስኪያምኑ ድረስ ተናገሩ። ያላመኑት አይሁድ ግን የአሕዛብን ልብ በወንድሞች ላይ አነሳሱ፣ አስከፉም። ምልክትና ድንቅ በእጃቸው ይደረግ ዘንድ እየሰጠ ለጸጋው ቃል ስለመሰከረው ስለ ጌታ ገልጠው እየተናገሩ ረጅም ወራት ተቀመጡ። የከተማውም ሕዝብ ተከፍለው እኩሌቶቹ ከአይሁድ እኩሌቶቹም ከሐዋርያት ጋር ሆኑ። አሕዛብና አይሁድ ግን ከአለቆቻቸው ጋር ሊያንገላቷቸውና ሊወግሯቸው ባሰቡ ጊዜ አውቀው ልስጥራንና ደርቤን ወደሚባሉት ወደ ሊቃኦንያ ከተማዎች በእርሱም ዙሪያ ወዳለው አገር ሸሹ። በዚያም ወንጌልን ይሰብኩ ነበር። ስለ ቃሉ የእግዚአብሔር አምላካችን ስም የተመሰገነ ይሁን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል።
ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህን ጸሎት የተከታተሉትን ሁላችንንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ወልደ ሥላሴ ወለተ ሐና ሴቴ አስካለ ማርያም ወለተ ሥላሴ ወልደ ያሬድ ወለተ መድን ገብረ መድን ወለተ ሐና ገብረ ሥላሴ ወልደ ጻድቅ ወለተ ሚካኤል አመተ ማርያም ወለተ ሕይወት ገብረ ሥላሴ ወለተ ማርያም ወልደ ገብርኤል ገብረ ሥላሴ ወለተ ጻድቅ ወለተ ማርያም ፍሬ ሰንበት ፍቅርተ ዮሐንስ አጸደ ማርያምና ወለተ ሰማዕት አጸደ ማርያም ገብረ መድህን ገብረ ጻድቅ ወለተ አማኑኤልና ወለተ ማርያም ወለተ ሐና ወለተ ሥላሴ ገብረ ሥላሴ ወለተ ሐና ወለተ ማርያም ወልደ ሰንበትና ጽጌ ማርያም ወለተ ማርያም ማኑኤል ሳሙኤል ብሩኖ ወለተ ኢየሱስ ኃይለ ሥላሴ ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግስቲ አዜብ ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ ማርዬ ተክለ ዮሐንስ እህተ ማርያም ወለተ ሚካኤል ወለተ መድህን ገብረ ሥላሴ ወለተ መድህንና ገብረ መድን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ኢዛና ሰላማዊት ራይሻን እህተ ሚካኤል ወለተ ማርያም ወለተ ሥላሴ በትረ ማርያምና ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል ኃይለ ገብርኤል ወለተ ሥላሴ ወለተ ሰንበት ሁላችሁንም እግዚአብሔር ያስባችሁ፣ እድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በስጋ የተለዩንን ወለተ ሥላሴ ገብረ ሥላሴ ወለተ ጽዮን ወልደ ሰማያት ወለተ ማርያም ሳህለ ማርያም ሁሉንም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት